ጌታ ኢየሱስ ክርስቶስ ከሰው እኩል አደረገ። እንባዋ ደርቆ በደስታ ወደ እስቲ እንዴት እንደሮጠች ወደ መቃብር ወደ ጴጥሮስ አስቡ። ያንባ ደርቆ ሩጫ እንባን በምናነባበት ቦታ ትንሣኤ አለ። ዛሬ የምታለቅሱበት ነገር አለ እላችኋለሁ። ትንሣኤ እዛ ጋ ነው። የምናለቅስበት ስፍራ ትንሣኤ አለ። ክብር ለእግዚአብሔር። የምናለቅስበት ቦታ ላይ ትንሣኤ አለ። ትንሣኤ ቤቱ አይደለም የመጣው፣ በምታለቅስበት ቦታ መጣ። ራሱ መጣ። ዛሬ የምታለቅስበት ነገር አለ። ዛሬ ኢየሱስ ይመጣል። እዛው ቦታ ታገኘዋለሽ። እኔ አግኝቼዋለሁ። እኔ አይቼዋለሁ። አለቀስኩበት ስፍራ መጥቷል ጌታ። እኔ እና እሱ ብቻ ተስፋ አጥቼ ጨለማ ወጦኝ በቃ ሞተ አከተመ ስል ጌታ ኢየሱስ ክርስቶስ መጥቶ ትንሣኤ ነው። አልሞተም ልጅሽ። ክብር ለእግዚአብሔር። የምናለቅስበት ቦታ ይመጣል። የኢየሱስን ቃል አስታውሱ። ጌታ የተናገረውን አስታውሱ። ማርያም እንዲህ አርጎ የተከለና ያቆማት የኢየሱስ ቃል። የተናገሩትን አረሱም እነዚህ ሴቶች በፍጹም በፍጹም። አዲስ መንገድ ሆነላቸው። ሲመለሱ አስቡ። እነሱ አስከሬን ፈልገው ሽቶ ይዘው ምን ብዙ ነገር ሆነው ነው አስበው ይመጡ። ሲመለሱ ሌላ ታሪክ። እንባ ደርቆ ነጠላ ያዘቀዘቁትን አስተካክለው ጥቁር የለበሱትን ነጭ አድርገው አየነው። በቃ ኢየሱስን አየነው። አለቀ። መልሳቸው ተነስቷል። ምናምን አየነው። በቃ ተሟገቱን። ቅድም በከፈንና በጨርቅ በምናምን አይደል የተጨቃጨቅነው። አሁን አየነው። እልቅ ሂዱ፣ በገሊላ ይቀድማችኋል። ሃሌሉያ ሃሌሉያ። ጌታ ኢየሱስ ስሙ ይባረክ። እናንተ የአዲስ ኪዳን ሴቶች ስለሆንን ክብር ለእግዚአብሔር ይሁን። የአዲስ ኪዳን ሴቶች ስለሆንን ስለዚህ ነው እግዚአብሔር ከሞት እንዳስነሳው በልብህ ብታምን ትድናለህ። ይህንን የምናምነው ሲሰቀል ሲሞት ብዙዎች አይተውታል። ሲነሳ ያዩት የለም። ኢየሱስን ብታምን ሲለ ሞት መነሳቱን ብታምኑ ሲለ ይሄን ማለት ነው ወገኖች። ክብር ለእግዚአብሔር። ሁለተኛዋ ሴት ደግሞ ሌላ እናያለን። የኢየሱስን መመለስ የምትጠባበቅ የኢየሱስን መሲሁን የምትጠባበቅ ሴት። ክብር ለእግዚአብሔር። ሉቃስ 2:36 እስከ 38 ያለችውን አነባለሁ። በጌታ ስም አነባለሁ። እንዲሁም በዚያን ጊዜ ከአሴር ነገድ የሆነችው የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። በእድሜዋ በጣም የገፋች ሴት ነበረች። ከባሏ ጋራ 7 ዓመት ተቀመጠች። በኋላ ከተቀመጠች በኋላ ባሏ ሞተባት። ከዚህም 37 ከዚህም በኋላ እድሜዋ 84 ዓመት እስኪሆን ድረስ ከቤተ መቅደስ ሳትለይ በጾምና በጸሎት ቀንና ሌሊት እግዚአብሔርን ታገለግል ነበር። እርሷን መታ ጌታን ታመሰግን ጀመር። ስለ ሕፃኑ ኢየሩሳሌምን መዳን በተስፋ ለሚጠባበቁ ሁሉ ትናገር ነበር። ሃሌሉያ። ጌታ ኢየሱስ ክርስቶስ ከተወለደ በኋላ በሕጉ ወንድ የሆነው በኩር ልጅ ሁሉ ለጌታ ይሰጣል። ለጌታ ይሰጣል። በዛን ዘመን ወደ ማርያም እና ዮሴፍ ጌታ ኢየሱስ ክርስቶስን ዴዲኬት ሊያደርጉ አሁን እኛ እንደምንለው ማለት ነው ለጌታ ሊሰጡ ወደ ቤተ መቅደስ መጡ። ካህናት አሉ፣ ሌዋውያን አሉ በቤተ መቅደስ ውስጥ። አንድ ግን ካህን በቤቱ የነበረ ስምዖን የሚባል አንዲት ሴት ሐና የምትባል ሐና በቤተ መቅደስ፣ ስምዖን በቤቱ ነበር። ይቅርታ ዘካርያስ። ክብር ለእግዚአብሔር። ሁለቱ በዛ ነበሩ። እቺ ሴት ይዘውት ሲገቡ አየችው። መታ ጌታን ታመሰግን ጀመረ። ስለ ሕፃኑ ይላል። ስለ ሕፃኑ ጌታን ታመሰግን ጀመረ። አስቡ። እቺ ሴት በ16 በዛን ጊዜ የአይሁድ ልጃገረዶች የሚያገቡት በ16 እና በ17 ዓመታቸው ነው። 7 ዓመት ከባሏ ጋር ከኖረች የ23 ዓመት ናት። በ23 ዓመቷ መበለት ናት።
61 ዓመት 84 ኢየሱስን እስክታገኘው ድረስ መበለት ሆና የምትጠብቀው የኢየሩሳሌምን አዳኝ ነው። እየተነበየች እየጸለየች በቤተ መቅደስ ቀንም ሌሊትም ትጠብቃለች። መሲሁን ትጠብቃለች። በ23 ዓመቷ መጠበቅ የጀመረች በ84 ዓመቷ 61 ዓመት ጠበቀችው። ወገኖቼ እኔና እናንተ ብዙ የምንጠብቀው ነገር አለ። ጌታን ክንዱ እጁን የምንጠብቅበት ጌታ ቢመጣልን ብለን የምንጠብቃቸው በጣም ብዙ ነገሮች 61 ዓመት። ብዙ ጊዜ አብርሃምና ሳራ ይሄን ያህል ጠበቁ። እኔ ግን እቺ ሴት አስደንቀኛለች። 61 ዓመት 61 ዓመት የ23 ዓመት ወጣት የጓደኞቿ ኑሮ አልጎተታትም። ባል አልናፈቃትም። እናት አባት አልጎተቷትም። ብቻዋን የምትጽናናበት ባል የለም። የምትጽናናበት ልጅ የላትም። የምትጽናናበት አንድ የሚመጣ መሲህ አለ የምትጠብቅ የኢየሩሳሌም አዳኝ። የሚጠብቁት ያዩታል ወገኖቼ፣ የሚጠብቁት ወደ መቅደስ ሲመጣ እቺ ሴት አየችው። ካህኑ ነበር፣ መሰዋው ላይ ካህኑ ነበር፣ ሌዋውያን ነበሩ፣ አላዩትም። እንደ ተራ ልጅ ሌትስ ናት ሚስ ጂሰስ። ጌታን ሚስ እንዳናረገው ወገኖች፣ በቤተ መቅደስ ያሉ ሚስ አርገውታል። እያገለገሉ ሚስ አርገውታል። እቺ ሴት ግን ልጅነቷን የሰጠችውን 23 ዓመቷን የሰጠችውን 61 ዓመት የጠበቀችው ኢየሱስ መጣ። ክብር ለእግዚአብሔር። ጠበቀች። ከዛ በኋላ በጣም የምትገርም ሴት ናት። በጣም በአዲስ ኪዳን ውስጥ ከሚያስደንቁኝ ሴት ይችላል። ኢንቫይሮንመንት ታውቃለች። ጓደኞቿ የተለዩ ናቸው። በጣም ምን ይላል? ስለ ሕፃኑ ይላል የኢየሩሳሌምን መዳን በተስፋ ለሚጠባበቁ ሁሉ ትናገር ነበር። ለማይጠባበቁ አትናገርም። የኢየሩሳሌምን መዳን የሚጠባበቁትን በተስፋ የሚጠባበቁት ግሩፕ አላቸው፣ ፌሎሺፕ አላቸው፣ ህብረት አላቸው። ኢንሳይድ ዘ ቸርች ይጠባበቃሉ። ይመጣል። መቼ ነው የሚመጣው? ተናግሮናል፣ አሳየን፣ ልናይ እንፈልጋለን ይባባላሉ። ሰው እንኳን ስንጠብቃል አይደለም እንዴ 10 ደቂቃ ቀረው መጣ። በስንት ሰዓት ነው የሚመጣው? አረፈድን። እኔ አሁን እየተጠባበቅኩ ነው። 1 ሰዓት ከሆነ ሁሉ ጀምሮ ኦኬ 3 o'clock እንጀምራለን። እየተጠባበቅኩ ነው። ሰው የሚጠባበቅ እንኳን ሰዓት ይጠብቃል። እየተጠባበቁ ነቅተው የነቁ ሴቶች ናቸው ወገኖቼ። የነቃ ግሩፕ ነበራት። የኢየሩሳሌምን መዳን ከሚጠባበቁ ጋራ ነው የጠበቀው። ከነማን ጋር ነው የኢየሱስን መመለስ የምንጠብቀው? ምንድን ነው ግሩፓችን? እነማን ናቸው ጓደኞቻችን? አግቢ የሚሏት ይሄን አርጊ የሚሏት በጣም ብዙ አሉ። ከነሱ ጋር አይደለችም። አንድ ዓላማ አላት፣ ኢየሱስ ክርስቶስን የሚጠብቅ። የኢየሩሳሌምን መዳን ትጠብቃለች። ህይወት ለሷ ማዳኑ፣ ይሄን የኢየሩሳሌምን ተስፋ ማዳን ማየት፣ መሲሁን ማየት፣ መሲሁን ማየት ነው። ያልታችኋት ይመስላችኋል? ምንድን ነው የምትጠብቀው? ምን ሆና ነው የማታገባው የማይሏት ይመስላችኋል? እቺ ሴትዮ እኮ አረጀች ቤተ መቅደስ ውስጥ የማይሏት ይመስላችኋል? ከዓላማዋ ግን ፈቀቅ አላረጓት። ኢየሱስን ከመጠበቅ ፈቀቅ አላረጓት። ነበሩ ብዙዎች ነበሩ በቤተ መቅደስ ብዙዎች 20 30 አላቅም፣ ግን የተገኙት ግን 2 ናቸው። የተገኙት 2 ናቸው። መሲሁን ያዩት ስምዖንና ሐና። አሰናብታል። ባሪያህን አሰናብታል። ባሪያህን አሰናብት
ወገኖቼ በዚህ ዘመን ያለን ደግሞ የአዲስ ኪዳን ሴቶች መንፈስ ቅዱስ ከኛ ጋር አለ። የትኛውንም መንገዳችንን ይዞን የሚሄድ የሚደግፈን የሚመራን ዴይሊ የኢየሱስ ክርስቶስን መምጣት የሚያስታውሰን ይመለሳል። እኔ በጣም አውቃለሁኝ። አንድ በጣም የምታስገርመኝ በጣም ቅርብ ጊዜ ጌታን አገኘችና ተለወጠች። በጣም ተለወጠች። ኤቭሪዴይ ጠዋት ስነሳ ጌታ ኢየሱስ ዛሬ ነው የምትመጣው? የታገኘኝ ይሆን? ማታ ስተኛ ቤቴን አለች አስተካክዬ እኔ ከሄድኩኝ ይጭ ብለው እንዳይሉኝ ቤቴን እኔ ከሌላው ሲገቡ ራሷን እንዴት ሌላ ወሬ የላት ስለ ጌታ ኢየሱስ ክርስቶስ መምጣት። በጣም ብዙ እህቶች ያውቃሉ። አንዲት እህት አውቃለሁ እኔ እኮ ረጅም ነገር ማቀድ አልችልም አለችኝ አንድ ጊዜ። ምን ነው አልኳት። ጌታ እኮ ይመጣል፣ በቃ ጌታ ይመጣል፣ ወይ እኔ እሄዳለሁ ወይ ጌታ ይመጣል። በቃ ጌታ ይመጣል። መጠባበቅ ማለት ይሄ ነው። ህይወታችን እስኬጁላችን ውስጥ ሲገባ ማለት ነው። ጌታ ሲመጣ የት ነው የሚያገኘኝ? ጌታ ሲመጣ ምን እያደረገኝ ነው? ምን እያደረኩ ነው የሚያገኘኝ? የት ነው የሚያገኘኝ? ቀንም ሌሊትም ይላል። እንዴ አይደክማትም እንዴ? ቀንም ሌሊትም ከቤተ መቅደስ ሳትለይ ከህልውናው ሳትወጣ ቲዩንድ ነች። ከላይ በሰማይ ካለው ጋር ቲዩንድ ነው መስመሯ። ወገኖቼ ፍጻሜ ያላት ሴት ኢየሱስ ክርስቶስን ትጠባበቃለች። ፍጻሜ ያላት ሴት የአዲስ ኪዳኗ ሴት ከሙታን የተነሳውን ኢየሱስ ክርስቶስን ዳግም እንደሚመለስ ታምናለች፣ ትጠብቃለች። እንደሚጠብቅ ሰው ነው የምትኖረው። ኑሮ እንደሚጠብቅ ሰው ነው። ቢመጣ ከሰዎችም ጋር ስለ ሰዎችም ያላት ነገር እንደሚመጣ ትላንት ማታ አንድ 90 ደቂቃ ወደ እግዚአብሔር መንግስት ውስጥ ወደ ሄቨን ስለሄደ ሰው ምስክርናት እየሰማን ነበር ከባለቤቴ ጋር ቁጭ ብለንና በጣም ስመለስ አለ ሰው ምንድን ነው የሚጠብቀው? ኤኒታይም እኮ አለ መሄድ። እርግጠኛ መሆን አለበት ሰው እዛ ቦታ እንዳለው እዛ ሪዘርቭ እንዳደረገ እና ፕሊዝ ሃቭ ሪዘርቬሽን ይኖራችሁ ነው። ኢየሱስ ያድናል ሲል ኢየሱስ ያድናል። there's only one way ኢየሱስ ክርስቶስ ብቻ ነው አለ። መዳን በኢየሱስ ብቻ ነው፣ ሌላ በር የለም። በቃ አየሁት ዘጌት ነው የሚለው። እንደዚህ እየጠበቅን ይሄን ጌት እያሰብን በላይ ያለውን ክብር እያሰብን መጠበቅ ማለት ነው። በምድር ያለውን የበለጠ እንዳይሆንብን፣ የምንነዳው መኪና እንዳይከብርብን፣ የምንኖርበት ቤት እንዳይከብርብን፣ ከዚህ የበለጠ የከበረ ያማረ ሙሽራው ያለበት የከበረ የሚጠብቀናል። የበለጠ እኔ ብሄድ ይሻላችኋል፣ መኖሪያ የዘላለም መኖሪያ አዘጋጅላችሁ። እስቲ አስቡ፣ ሰው የሰራው ቤት እንኳን ያምራል። እንኳን የእግዚአብሔር ልጅ ኢየሱስ የሰራው፣ ክብር ለእግዚአብሔር። እንኳን እርሱ ያዘጋጀው የከሌ ቤት ያምራል፣ የነ ከሌ ቤት ሲያምር እንላለን። ክርስቶስ የሰራው ያዘጋጀልን መኖሪያማ የበለጠ የሚያምር እሱን ነው የምንናፍቅ። እሱን ስንናፍቅ ህይወት ፖዝ ያደርጋል። እዚህ ያለው ነገር ፖዝ ያደርጋል ወገኖች። የሚጠብቅ ሰው ልብሱን አውልቆ ኪችን ውስጥ ገብቶ ሽንኩርት ገዝቶ ምን ብሎ እንደዛ ተሻቶ ይጠብቃል ነው። ተዘጋጅቶ አምሮ ሙሽራ አይደለች? ሙሽራዋ ተኳኩላ አምራ እኔና ጥሩ እዚህ ለፕሮግራም ስንገባ እንኳን አበጥረን ተኳኩለን በደንብ ተዘጋጅተን ይገባ።
ሙሽራውን ለመጠበቅ እሱ ማለት ተዘጋጅተን ነፍሳችን ተዘጋጅተን አምራ በጆይ ሐሴት እያደረግን ይመጣል ኢየሱስ ክርስቶስ ይመጣል። ሐና ነበር ህልሟ ይሄ ነበር። 31 ዓመት 61 ዓመት ጥበቃዋ ይሄ ነበር። መሲሁን አየዋለሁ። አቀፈችው፣ አየሁት የኢየሩሳሌምን ማደር። የሚገርም ነው። ሲወለድ የሚያዩት ሴቶች፣ ከሞት ሲነሳ የሚያዩት ሴቶች፣ ፍጻሜ ያላት ሴት ማለት እኮ ይሄ ማለት ነው ወገኖች። ክብር ለእግዚአብሔር ይሁን። ትወገር ትገደል ተብሎ የተፈረደባት ሴት ኢየሱስን ታቀፈው። አትቆጠርም የተባለች ሴት ሄዳ ስለ ኢየሱስ ትናገር። ክብር ለእግዚአብሔር ወገኖች። we are blessed። በጣም የሚገርም እድል ነው ክርስቶስ ኢየሱስ የሰጠልን። የከበረ የበለጠ ያማረ ጌታ የተባረከ። ሶስተኛ ነጥብ ቺ ፍጻሜ ያላት ሴት የአዲስ ኪዳኗ ሴት የእግዚአብሔር አጀንዳ አላት። ክብር ለእግዚአብሔር። የህይወቷ አጀንዳ ነው። ኢየሱስ ክርስቶስ ኃጢአተኛውን ሰው ለማዳን ሰው ሆኖ ወደ ምድር መምጣቱን የምታበስር አጀንዳ ያላት ሴት። ክብር ለእግዚአብሔር። ሉቃስ 1:24 እንደዚህ ይላል፣ ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬ ከሰው መካከል ያስወግድልኝ ዘንድ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች። በቤተ መቅደስ ውስጥ ያለ ነቀፋ የሚኖሩ ዘካርያስና ኤልሳቤጥ የሚባሉ የሌዋውያን ዘር የካህናት ዘር ነበሩ። ነገር ግን ልጅ ስላልነበራቸው እንደ ነቀፋ ይቆጠርባቸው። ለሌላ ሰው ልጅ እንዲያገኝ ይጸልያሉ፣ እነሱ ልጅ የላቸው። ነገር ግን ያገለግላሉ። ነገር ግን እግዚአብሔርን ይጠብቃል። እድሜያቸው ደግሞ እየጨመረ ነበር። በጣም አርጅተው ነበር። ኤልሳቤጥ መሀን ነበረች፣ ልጅ የለም። የሚታወቁት መካኗ ኤልሳቤጥ ነው። የዚች ደግሞ መታወቂያው የትኛዋ ኤልሳቤጥ? ያቺ ልጅ የሌላት። የናዝሬቱ ኢየሱስ ስሙ ይባረክ። ኤልሳቤጥና ዘካርያስ 70 ዓመት አካባቢ ነው እድሜያቸው። እንደዚህ ነው የሚለው ብዙ ኮሜንተሪ። ከ60 እስከ 70 ውስጥ ያሉ ሰዎች ናቸው። የመውለድ ነገራቸው አክትሟል። ለዘካርያስ ትወልዳለህ ብሎ መጥቶ ሲያበስረው እንዴት ይሆናል? ባለማመን ዲዳ ትሆናለህ። ስለዚህ ወደ ቤቱ ሚሽኑን ጨርሶ ሲሄድ ጤነኛው ባለቤቷ ዘካርያስ ዲዳ ነበር። በፊት መካን ነበረች። አሁን ደግሞ የትኛዋ ኤልሳቤጥ? የዲዳው ሚስት መታወቂያዋ። አቤት መታወቂያችን ብዛቱ! በጣም አስታውሳለሁ። እንትና ማን ናቸው? እኛ እንኳን እንዲህ አይነት ልጅ ያላቸው፣ ያ ልጃቸው እንደዚህ የሆነው አንካሳ ቢሆን አንካሳ ልጅ ያላቸው፣ እማያይ ቢሆን አይኑ የማያዩ ልጅ ያላቸው። መታወቂያችን ብዙ ነው። ኤልሳቤጥ መካኗ ነበረች። አሁን ደግሞ የቷ ኤልሳቤጥ? ያ ባሏ እንኳን የትኛው ዘካርያስ? የማይናገሩ ዲዳው። የቤታቸው መታወቂያ በዛ። የጉድለታቸው ክፍተት በፊት በመሃንነት ነበረ መታወቂያቸው። ልጅ የሌላቸው ካህናት አገልጋዮች። አሁን ደግሞ ጭራሽ እግዚአብሔር ዲዳ ያደረገው የቀጣው በዛው በጨለማ ውስጥ ዲዳ በሆነበት ሰዓት አቅም አገኘ። ኤልሳቤጥም አቅም አገኘች ለማርገዝ ለመጸነስ። አይገርምም? እግዚአብሔር
አይገርምም? እግዚአብሔር ሰው ባቃተው ጊዜ እግዚአብሔር ሲመጣ እንደዚህ ነው። እግዚአብሔር ሲመጣ ወገኖቼ ዝም ብሎ ተራ አመጣጥ አይደለም። ቻሌንጅ አለ፣ ትልቅ ቻሌንጅ አለ፣ ትልቅ የእግዚአብሔር ነገር አለ፣ ትልቅ የእግዚአብሔር ቅባት አለ፣ ትልቅ የእግዚአብሔር ሐሳብ አለ ማለት ሃይ ቻሌንጅ ሃይ አኖይንቲንግ መጣ 5 ወር ፈራች። ደግሞ ቻሮጊት አረገዘች ይሏት ይሆን? ምን ይሉኝ ይሆን? 5 ወር ተሰወረች። ኤልሳቤጥ መሰወሪያ ስፍራ አላት። ፍጻሜ ያላት ሴት፣ አዲስ ኪዳን ሴት መሰወሪያ አላት። መደበቂያ የምትነካካበት፣ ህልውና ውስጥ የምትገባበት፣ ፊት ለፊት የምታይበት፣ የምትመከርበት፣ የምትገሰጽበት፣ መልእክት የምትቀበልበት ቦታ አላት። ስፓት አለ፣ ፕሬየር ስፓት፣ መሰወሪያ አለችው። መሰወሪያ ቦታ አለ። መሰወሪያ ቦታ አላችሁ? መደበቂያ ቦታ አላችሁ? በቤታችሁ ልጆቻችሁ ማሚ የምትጸልይበት ቦታ ነው ይሏችኋል። ማሚ እየጸለየች ነው ይሏችኋል። ያ ነው ፕሬየር። መሰወሪያ። ተሰወረች 5 ወር። የልዑል የእግዚአብሔር አጀንዳ ወደ ምድር የተበሰረበት ቀን ነበረ። ገብርኤል፣ መልአኩ ገብርኤል ለማርያም በቤተ መቅደስ ውስጥ ነገራት። ትጸንሻለሽ፣ ወንድ ልጅ ስሙንም ኢየሱስ ትይዋለሽ፣ አዳኝ ነው አለና አሁን እዚህ ውስጥ ይሄ ጊዜ የሷ የመልአኩ ገብርኤል ጊዜ ነው። ምንም ሰው የለም፣ ሌላም ሰብጀክት የለውም። የመጣበትም ጉዳይ ይሄ ሊናገር ነው። ልክ ይሁንልኛል፣ እኔ አላቅም፣ ወንድ አላቅም፣ ግን እንደ ቃልህ ግን ይሁንልኝ፣ እንደ ቃልህ ይሁንልኝ ስትል ዘመድሽ ኤልሳቤጥ እኮ በስተርጅና ካረገዘች 6 ወሯ። ማርያም አስተዋይ ሴት ናት። ገባት ወደ ማን እንድትሄድ እግዚአብሔር እንደፈለገ። አሁን ይሄን ከማን ጋር ታወራለች? ያቺ በስተርጅና ያረገዘችው ይገባታል። አሁን ይሄን የተሸከምኩትን ነገር ማን ይገባኛል? ከማን ጋር ላውራው? ከዮሴፍ ጋር አላወራ፣ ከእናቴ ጋር አላወራ፣ ከአባቴ ጋር አላወራ። ስለዚህ ወደ ተራራማ ወደ ኤልሳቤጥ ወጣች ይላል። ስትሄድ የምታውቃት ናት፣ ከዝኗ ናት። ኤልሳቤጥ ማርያምን ስታያት ግን ጽንሴ በውስጥ ሰላምታ፣ የጌታዬ እናት ስትል ጽንሱ በማህፀኔ ዘለለ። በሆድ ያለው ጽንስ ዘለለ። አንቺ የጌታዬ እናት አለች። አቤት ለማርያም እንዴት አይነት ኮንፈርሜሽን ሰጠቻት! የመጀመሪያ ሴት ኢየሱስን ያወቀች የመጀመሪያ ሴት። ማንም ከመልአኩ ገብርኤል በስተቀር ኢየሱስ ክርስቶስ መጸነሱን ያወቀ ማንም የለም ከኤልሳቤጥ በስተቀር። ሃሌሉያ! እናንተ ኧረ ብድግ እንበል። የመጀመሪያ ነን እኮ ለሁሉ ነገር የመጀመሪያ። ከኢየሱስ ጋር ለተነካካ ነገር ሁሉ እኛ የመጀመሪያ ነን። ክብር ሁሉ ለእግዚአብሔር። የመጀመሪያ ሴት አስገባቻት፣ የጌታዬ እናት። ማርያም እንዴት ከንፈርተብል እንደሚሆንላት ምን አይነት ከንፈርት ውስጥ በራቸውን ዘጉና 3 ወር ቅዱስ ቅዱስ አንተ ታላቅ፣ ኧረ ታስገርማለህ። ይችኛዋን ያለ ወንድ፣ ይችኛዋ ደግሞ በስተርጅና። በቃ ሌላ ወሬ የላቸውም፣ ሌላ ምስጋና የላቸው፣ ሌላ ጸሎት የላቸው። 3 ወር። ክብር ለእግዚአብሔር ወገኖቼ። እግዚአብሔር አጀንዳውን፣ የዓለም አጀንዳ አንዲት ሴት ቤት ውስጥ ላከ። መሰወሪያ ያላት የጌታን ፊት ወደምትፈልግ ሴት እግዚአብሔር አጀንዳ ይልካል። አጀንዳ ቁጭ ባለችበት
ምንም ፍላየር እንደኛ ሳትለጥፍ ቀጥ ብሎ የእግዚአብሔር አጀንዳ ቤቷ ኢየሱስ ክርስቶስ ቤቷ። ወገኖች የእግዚአብሔር አጀንዳ ይፈልጋቸዋል። ይሄ ትውልድ እናንተ እህቶች የምትሰሙን እግዚአብሔር አጀንዳውን ይዞ ይፈልጋል። በየቤታችሁ እግዚአብሔር አጀንዳ አለ። እግዚአብሔር አጀንዳ አለ። እግዚአብሔር አጀንዳ አለ። መጣ እግዚአብሔር ለኤልሳቤጥ እግዚአብሔር ልጅ ከሰጣት 6 ወር ሙሉ ነቀፌታዬን ያስወገደልኝ ጌታ የተመለከተኝ ወራት። በቃ ሌላ ወራ የላትም። ምን አይነት ልጅ! በኤልያስ መንፈስና ኃይል የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች፣ የማይታዘዙትን ሰዎች ልብ ወደ ጻድቃን የሚመልስ ህዝቡን የሚያነቃ ክብር ለእግዚአብሔር ይሁን። አጀንዳ ያገናኛል። ሰማችሁ? አጀንዳ ነው የሚያገናኘው። ጓደኛሽ የእግዚአብሔር አጀንዳ ያላት ሴት ነው። የእግዚአብሔር አጀንዳ ያለባቸው ሰዎች ሲገናኙ መንፈስ ቅዱስ ፍሎ ያደርጋል። በአንቺ ውስጥ ያለው ይለቀቃል። በአንተ ውስጥ ያለው ይለቀቃል። መልአኩ ገብርኤል አንድ ነገር ያደረገው ማርያም ጋር ያደረገው ነገር በቀጥታ እንዳይጨነግፍ ወደ ማንም እንዳትሄድ፣ ይሄ ነገር እንዳይጨነግፍ እንዳይበላሽ የምትሄድበትን መንገድ ያሳያል። ዛሬ እግዚአብሔር ውስጣችሁ ያስቀመጠው ጽንስ አለ። ዛሬ እግዚአብሔር አጀንዳ አለ። እንዳታስጨነግፉት፣ እንዳታበላሹት። ወደ ትክክለኛ ሰው እግዚአብሔር ወደሚመራችሁ አጨነግፍ። ኤልሳቤጥ መውለጃዋ ጊዜ ደረሰ ከ3 ወር በኋላ። ማርያም ደግሞ 3 ወር ተረጋግታ ሞርኒንግ ሲክነሷን ጨርሳ ብቅ አለች። አሁን ማንም ምንም ሊያረጋት አይችልም። ክብር ለእግዚአብሔር። በቀጥታ ሄደች። ዮሴፍ አያት ገባው። 3 ወር ጠፍታለች። አንድ ስትመጣ ደግሞ አርግዛለች። ስለዚህ በልቡ ሊተዋት አሰበ። እውነቱን ነው። አርግዛለች። አያውቅም። አርግዛለች። ሊተዋት አሰበ። ወገኖቼ የእግዚአብሔርን አጀንዳ ሊተዋት አሰበ። ማቴዎስ 1 ላይ ልውሰዳችሁ እናንብበው። ማቴዎስ 1:18 ላይ እንደዚህ ይላል። የኢየሱስ ክርስቶስ የልደት ታሪክ እንዲህ ነው። እናቱ ማርያም ለዮሴፍ ታጭታ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ጻድቅ ሰው ስለነበርና ማርያምን በሰው ፊት ሊያጋልጣት ስላልፈለገ በስውር ሊተዋት ወሰነ። በጣም በጽድቅ ነው የሚኖረው። ስለዚህ መግለጥ እንኳን እሷን አልፈለገም፣ ማስነወር አልፈለገም። ስለዚህ ቀስ ብሎ ሳይታወቅ ከህይወቷ ውስጥ ሊወጣ በቃ ቀስ ብሎ አሰበ። ይሄንን ሊተዋት ወሰነ ይላል። ጨርሷል። ሐሳቡ ውስጥ ወስኗል። በዚህ ሐሳብ ሳለ ይላል የጌታ መልአክ በህልም ተገለጠለት። የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ወደ ቤት ለመውሰድ አትፍራ፣ የጸነሰችው በመንፈስ ቅዱስ ነውና ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለህ። ትጠራዋለህ፣ ህዝቡንም ከኃጢአታቸው ያድናቸዋል። ሃሌሉያ! የቆረጠውን የሆነ እንትን ይዛብኝ ልትመጣ ነው ያለውን ያውን በጣም ጻድቅ ነው ዮሴፍ። እኔ ምን አሟገተኝ? ቀስ ብዬ እወጣለሁ። ከየት አመጣሽው? ማን ነው? እዛ ውስጥ አልገባም። ዲኤንኤ ይሰራ ምናምን እዛ ውስጥም አልገባም። ቀስ ብሎ መውጣት። ጽድቁን ያየ የጽድቅ አካሄዱን ያየ እግዚአብሔር መጣ።
የጸነሰችው በመንፈስ ቅዱስ ነው። ወንድ ልጅ ትወልዳለች፣ ስሙን ኢየሱስ ብለህ ትጠራዋለህ፣ ህዝቡም ከኃጢአታቸው ያድናቸው። ጌታ በነቢዩ እንዲህ ሲል የተናገረው ይፈጸም ዘንድ ይህ ሁሉ ሆነ። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም ከእግዚአብሔር ጋር ነኝ። ዮሴፍም ከእንቅልፉ ነቃ፣ ከዚያም የጌታ መልአክ እንዳዘዘው ማርያምን ወደ ቤት ወሰደ። አለቀ። እግዚአብሔርን የሚሰማ ሰው በእርጋታ ይቀመጣል ይላል መጽሐፍ ቅዱስ። ዮሴፍ እግዚአብሔርን ሰማ፣ አጀንዳውን ተቀብሎ ወደ ቤቱ። ክብር ለእግዚአብሔር። ወገኖች የእግዚአብሔር አጀንዳ በቤታችሁ አለ። የእግዚአብሔር አጀንዳ በእያንዳንዳችን ቤት የእግዚአብሔር አጀንዳ አለ። ይሄ ኢየሱስ ክርስቶስ የሚል የሞተ የተቀበረ በሶስተኛው ቀን ከሙታን የተነሳ ዳግም የሚመለስ የእግዚአብሔር ልጅ ኢየሱስ። አጭር ነው ጊዜው አጭር ነው። በዙሪያችን ላሉት ወገኖች፣ አጠገባችን ላሉት ወገኖች ይህንን የኢየሱስ ክርስቶስን ማዳን ወንጌልን እናገር። ክብር ለእግዚአብሔር። ኢየሱስ ክርስቶስ ያግዘናል። ኢየሱስ ክርስቶስ የተወልን መንፈስ ቅዱስ በዚህ እኛ በመንፈስ ቅዱስ ጊዜ ያለን ነን። ክብር ለእግዚአብሔር ወገኖች። ፍጻሜ ያላት ሴት፣ የአዲስ ኪዳን ሴት መንፈስ ቅዱስ በህይወቷ የሚያንቀሳቅሳት ነው። መንፈስ ቅዱስ ከኛ ጋራ ነው ያለው። መንፈስ ቅዱስ የሚደግፈንን፣ የመንፈስ ቅዱስ እገዛ ያለንን እኛ ወገኖቼ። ስለዚህ ዛሬ ፍጻሜ እንዳላት ሴት እንነሳ፣ ትንሣኤውን እንናገር። የእግዚአብሔርን አጀንዳ እንፈልግ። ኢንቫይሮመንታችን እንደ ሐና ወገኖች፣ እንደ ሐና እነማን ናቸው ጓደኞች? ኢየሱስን የሚያወሩ ከኢየሱስ ጋር ህብረት ያላቸው እነማን ናቸው? የሚጠብቁ ወይስ የሚያዘናጉ? እንዳይሆኑብን፣ አዛኞች እንዳይሆኑብን ዛሬ እንደ ጌታ ኢየሱስ ክርስቶስ እንጨክን። ወደ መስቀል ሲሄድ እየጨከነ እንደሄደ እንደተነሳ እንደሞተ እንደተነሳ ዛሬ ጨክነን ክብር ለእግዚአብሔር ይሁን። እንጸልያለን። ጥሩ ለአንቺ ሰጠ ሼፓራላ አሜን ሃሌሉያ። ጌታ ኢየሱስ ይባርክሽ። ትየቃቁ ማግራጃ ከትያላፋስ ኦ ኢየሱስ ስሜ ይባረክ። የሚገርም ትምህርት ነው እግዚአብሔር ዛሬ ያስተማረን። በእውነት በኦልድ ቴስታመንት ላይ ካህኑም ይሁን የትኛውም አይሁድ በእጅ ከነካ የሚጸየፋት ሴት በአዲስ ኪዳን ግን ፈርቀዳች። ኢየሱስ ያድናል። የትንሣኤ አብሳሪ ሃሌሉያ። ኢየሱስ ያንተ ዓላማ ድንቅ ነው። በአዲስ ኪዳን በሁሉ የፊተኛ ማጃንቶራ ዲጋስ ሃሌሉያ። እግዚአብሔር መንፈስ ቅዱስ ዛሬ በዘመናት መካከል ለኛ ያለህን ሐሳብ ስለገለጥክልን፣ አይኖቻችንን ስላበራህ እግዚአብሔር የዘላለም አምላክ ኢየሱስ ቆሞ ሳይሆን በማህፀን ሳለ ኢየሱስን ተረዳች። የጌታዬ እናት ያቺ መበለት የእስራኤልን መጽናናት ኢየሱስን ብቻ ትጠብቅ ነበር። አመንዝራ የተባለችው 7 አጋንንት ይወጣላት የተባሉት የመጀመሪያው የትንሣኤ አብሳሪ ሆነች። የመጀመሪያው ኢየሱስ ወደ አባቱ ሳያርግ ፈልገዋለችና ሃሌሉያ። እግዚአብሔር መንፈስ ቅዱስ በእያንዳንዳችን ላይ ስላለ ዓላማ ስም ይባረክ። እያንዳንዳችንን ጌታዊ ፍጻሜያችንን መጨበጥ እንድንችል ጥሪው ታላቅ ነው። እግዚአብሔር መንፈስ ቅዱስ የእግዚአብሔር ሐሳብ ታላቅ ነው በእያንዳንዳችን ላይ ያለው። አዲስ ኪዳን ሴቶች፣ ፍጻሜ ያላቸው ሴቶች ሃሌሉያ። ቃቁየትን ነበረ ፍጻሜ ያላት ሴት የአዲስ ኪዳን ሴት ናት። ሃሌሉያ። ኢየሱስ በጌታ በኢየሱስ እኔም በዚህ የታደምነውን እንደሚገባ ኖረን እንድናልፍ እግዚአብሔር መንፈስ ቅዱስ
ያንዳንዳችንን እንድታግዘን እንጸልያለን። ጸጋን ስጠን፣ ኃይልን ስጠን። እግዚአብሔር መንፈስ ቅዱስ በዘመናት መካከል ልትሰራ ያለውን ካንተ ጋር ኮኔክትድ እንድንሆን መሰወሪያ ቦታ እንዲኖረን ያንተም እግዚአብሔር መንፈስ ቅዱስ የልብን ሐሳብ የምናወራበት ጊዜ እንዲኖረን መገለጥን እንድንጠባበቅ ኢየሱስ እንደነዛ ቆነጃጅት ለቁንጅና 10ም ቆንጆ ናቸው፣ 5ቱ ግን ልባሞች ናቸው ይላል። እግዚአብሔር የዘላለም አምላክ ልባም እንድታደርገን ዘወትር ዘይታችን የሞላ ሃሌሉያ የአባ መንፈስ እንድትረዳን እንድታግዘን ጸጋ እንድትሰጠን በጌታ በኢየሱስ ስም ጸለይኩኝ። ስላስተማርከን ስለመከርከን እግዚአብሔር መንፈስ ቅዱስ ይህን ቃል ለመንፈሳችን ላይ ስላበራሃልን እናመሰግንሃለን። ክብር ሁሉ ላንተ ይሁን። ስለ ባሪያ ስም ይባረክ። ከዚህ የበለጠ ጨምርላት፣ ኃይሏን አድስላት፣ ጸጋ ይብዛላት፣ ዳርቻዋ ይስፋ። እግዚአብሔር አምላኬ ሆይ በነገር ሁሉ እያበዛ እንድትባረካት ጸለይን። ስለ ሁሉ ተመስገን። በዚህ የታደሙትን ሁሉ ባርካቸው። ስላስተማርከን በእሷው ስለደከመው ታላቅ መንፈስ እናመሰግንሃለን። ተርፎ ያለውን ጊዜያችንን ሁሉ ባርክልን። በኢየሱስ ስም ጸለይን። እግዚአብሔር ይባረክ። ትየቃቁ ጌታ ኢየሱስ አብዝቶ ይባርክሽ፣ ጸጋውን ያብዛልሽ። እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር መልካም ጊዜ ሰጠን። አቲንኬን ቃል ደግማችሁ መስማት አለባችሁ። ዩቲዩብ ላይም አለ እዚህ ጋርም አለና ሌት የገባችሁ ሙሉን ያላገኛችሁ ፕሊስ ገብታችሁ በደንብ ስሙት። እግዚአብሔር አምላካችን የተባረከ ይሁን። ስለሰጠን ጊዜ ስሙ ይባረክ። ጌታ ይባርካችሁ። እንግዲህ ዛሬ በዚህ ነው የምንሰናበታችሁ።